በማህበራዊ ህይወት ውስጥ በተግባር ለመኖር ሊረዱህ የሚችሉ አንዳንድ ማህበራዊ ህጎችን ዛሬ እነግርሃለሁኝ። እነዚህን 18 ህጎች በጥንቃቄ አዳምጠህ ለመተግበር ሞክር። አንደኛ፣ አንድን ሰው ያለማቋረጥ ከሁለት ጊዜ በላይ አትጥራ። ሁለተኛ፣ የተበደርከውን እቃ ወይም ገንዘብ የተበደርከው ሰው ሳያስታውስህ ወይም ሳይጠይቅህ መልስለት፣ ያንተን የታማኝነት ባህሪ ያሳያልና። ሶስተኛ፣ የሆነ ሰው ምሳ ወይም ራት ሲጋብዝህ ውድ የሆነውን አትዘዝ። አራተኛ፣ እስካሁን አላገባህም ወይ? ልጆች የሉህም ወይ? ለምን ቤት አልገዛህም? ለምን መኪና አልገዛህም? የሚሉ የማይጠየቁ ጥያቄዎችን አትጠይቅ። አምስተኛ ላይ የምናገኘው ደግሞ ከጓደኛህ ጋር በታክሲ ስትሄድ እሱ ዛሬ ከከፈለልህ በሌላ ቀን አንተ ክፈል። ስድስተኛ፣ የሀሳብና የእይታ ልዩነቶችን አክብር። ላንተ 6 የሆነው በሌላው ዘንድ 9 ሊሆን ይችላልና። ሰባተኛ፣ ከማንም ጋር ስታወራ የሰው ሀሳብ አታቋርጥ፣ እስኪጨርስ ጠብቅ። ስምንተኛ፣ ማንም በምንም ነገር ከረዳህ አመሰግናለሁ ማለትን ይልመድብህ። ዘጠነኛ፣ ማንንም ስታመሰግን በአደባባይ አመስግን፣ ትችትህን ደግሞ በግል ይሁን። 10 የሆነ ሰው ስልክ ሰጥቶ ከስልኩ ላይ ፎቶ ሊያሳይህ ካሰበ ወይም እይ ካለህ እንዲያይል የፈቀደልህን ብቻ ተመልከት። 11ኛ፣ አንድ የምታውቀው ሰው የሐኪም ቤት ቀጠሮ እንዳለው ቢነግርህ ለምን እንደሆነ አትጠይቀው፣ መልካሙን ያሰማህ በለው እንጂ። 12 አንድ ሰው ካንተ ጋር እያወራ ስልክ ላይ ማፍጠጥ ነውር ነው። 13ኛ፣ እስካልተጠየቅ ድረስ በጭራሽ ምክር አትስጥ። 14ኛ፣ ከብዙ ጊዜ በኋላ ከአንድ ሰው ጋር ስትገናኝ ስለ እድሜውና ደሞዙ አትጠይቀው፣ እርሱ ራሱ ለማውራት ጀምሮት ፈቃደኛ እስከሚሆን። 15ኛ፣ በቀጥታ በማያሳትፍህ በማያገባህ ነገር አትግባ። 16 በመንገድ ላይ ከማንም ጋር እየተናገርክ መነጽር አድርገህ እንደሆነ አውርድ፣ የአክብሮት ምልክት ነውና። የአይንን ለአይን ግንኙነት እንደ ንግግር አስፈላጊ ነውና። 17 በድሆች መካከል ስለ ሀብትህ ፈጽሞ አትናገር፣ እንዲሁም በመካኖች መካከል ስለ ልጆች ፈጽሞ አታውራ። 18 እንዲህ አይነቱን መልካም መልእክት ከሰማህና ካዳመጥክ በኋላ አመሰግናለሁ ማለትና ሰብስክራይብ ማድረግህን አትርሳ።